የችግሩ አንድ አካል ሳልሆን እኔ እንደከበደኝ እሱ ደግሞ ችግሩ እሱ ላይ የሆነ ያለ እሱ ምን እንደሚሆን መገመት መሽስ አልፈናልም ብዙ የምናልፋቸው ነገሮችም አሉ ያው በፈጣሪ ድራታ እዚህ ደርሰናል ያው ብዙ ነገሮች ተፈጥሯል ግን ያው አሁን በሚዲያ ስለተከታተሉ ያውቀዋልና መናገርም መንካትም አይፈልግም እሱ እሺ ዞላ ያው እንደምታውቀው እናቴና ወንድሜ ያው ወይ ትቶኝ ወይ ሊተውኝ ምንም አልቻሉ እንደምታውቀው ያው ክስ ላይ እንደነበርን እናቀር ያው ለነሱ ልንገራቸው አንተ እንኳን ከኛ ጋር ብዙ ነገር ስታግዘን ነበር እና የነበርነው አባቴ በጣም ታሞ ነበር እሱን ያው ጸበል ቦታ ምናምን ህክምና ቦታ ስንመላለስ ነው በዛ ምክንያት ነው የጠፋነው ያው ደግሞ ዮሴፍችን የመጨረሻቸውን እስትንፋሳቸው አብሮ መሆን ስላለበት ያው የአባትና የልጅ ታይም በደንብ አላሳለፉም እንደምታውቁትና ሶስተኛው ደግሞ ያው ዮሴፍ እንግዲህ የሰርጀሪውን ሁኔታ ለከሄድ ፕሮሰስ ጀምሮ ነበር ያ ፕሮሰስ በጣም እንትን ሆሊት ሆነብን አንደኛው ደግሞ የፍርድ ቤት ኬስ ሲጨመር ደግሞ የባሰ ታንጓተተብንና ያው እንግዲህ ችግር ላይ ችግር እየተደራረበ ነገሮችን በጣም አክብዶብን ነበርና ምንም ያው ቢሰለችም ያው ከጎንዩና ስታበረታታኝና ስደግፈኝ ለነበረችው ለኤልሳ ደግሞ ትልቅ ምስጋና አለኝ በኔ አመሰግናለሁ ምንድነው የሚባለው እንዳንተ አይነት ሰዎችን 10 እጥፍ ያብዛል በአገራችን ላይ ዘሌ ለዮሴፍም ትልቅ እንግዲህ ብዙዎቻችሁ ታውቁታላችሁ ምን ያክል ርቀት እንደሄዱ ምን ያክል ሳክ መስዋዕት እንደሆነ እንግዲህ ዝንጀሮ የተባለ ሰው ነው አይደል መጨረሻ ላይ ለማረጋገጥ ምን ያክል እንደለፉ ብዙዎቻችሁ ታውቃላችሁ መጨረሻም እንግዲህ ጀግንነታቸው ፈጣሪም የልባቸውን አይቶ እንደጠበቅ ነው ሰላም ውዴ ዱካሾ ቤተሰቦች እንደምን ከረማችሁ እንደምን አላችሁ ሰላም ደስታና ፍቅር ለእናንተ ይሁን ያለን እንግዲህ የዛሬው ፕሮግራማችን ተጀመረ ማለት ነው ዛሬ እንግዲህ ለየት ያለ ፕሮግራም ነው የሚኖረን ይሄ ፕሮግራም በተመልካች ጥያቄ የተዘጋጀ ማለት ይቻላል አብዛኞቻችሁ ስትጠይቁን የነበረው የደረሰ ስትሉን የነበረው መጨረሻውስ ምን ሆነ ስትሉን የነበረው እምትወዱትን እንደ ቤተሰብ የምታዩትን እንግዳ ነው ዛሬ ይዤ የመጣሁት የዛሬው ፕሮግራማችን እንግዲህ የቤተሰብ ፕሮግራም ነው ማለት ይቻላል ይሄ ሰው እንግዲህ በተደጋጋሚ ዱካሾ ላይ በመምጣት ይታወቃል ብዙ ችግሮቹን መፍትሄ ያገኘንለትን ሰው ነው ዛሬ ይዘንላችሁ የመጣ ነው በጣም በእርግጠኝነት እንግዲህ ብዙ እየደወላችሁ ስትጠይቁን የነበራችሁ ሰዎች አላችሁ የዮሴፍ ጉዳይ እንዴት ሆነ ያላችሁ ሰዎች እንግዲህ ዛሬ መልስ የምታገኙበት ለየት ያለ ፕሮግራም ይዘን መተናል ማለት ነው እንግዲህ ዮሴፍ ሁላችሁም እንደምታውቁት ከዝንጀሮ ነው የተወለደው የሚል ታሪክ ተነግሮበት በጫካ ሲኖር የነበረ ሰው እንደሆነ ታውቃላችሁ ዮሴፍን እንግዲህ በነ ኤልሳ ቤተሰብ ጥቆማ አገኘነው ከጫካ ይዘነው ወጣን ከዛ በኋላ እጅግ በጣም ከባድ ነገሮች ህይወቱ ላይ በተደጋጋሚ ተከሰቱ በገዛ እናቱ ተከዳ አባቱ ነኝ ብለው የመጡ ሰዎች በዲኤንኤ ምርመራ አባቱ ሳይሆኑ ቀሩ በጣም ተደጋጋሚ ችግሮች ያጋጠመው በፈተና ተፈትኖ የወጣ ወርቅ ልጅ ነው ዮሴፍ ማለት እንግዲህ ዮሴፍን ሁላችሁም ተወዱታላችሁ ሁላችሁም እንደ ቤተሰብ ታዩታላችሁ ሁላችሁም አሁን ያለበትን ነገር ማወቅ ትፈልጋላችሁ ስለዚህ ዛሬ ይዘንላችሁ የመጣ ነው ዮሴፍን ነው ዮሴፍና ኤልሳ ወደዚህ እየመጡ ይገኛሉ ዮሴፍ ምን ላይ ነው ያለው ህይወቱ በመልክ እየመራ ይገኛል አሁን ምንድነው ስራው ቤተሰቦቹን የሚመለከቱ በጣም ብዙ ነገሮች አሉ እነሱስ እንዴት ሆኑ ከጥንቆላ ጋር የተያያዘ የመናፍስት ጉዳይ ጭምራ ያለበት ሰው ነውና ዮሴፍ እሱስ ቢሆን ምን ላይ ነው ያለው የሚለው ምላሽ የምናገኝበት እጅግ በጣም የተለየ ፕሮግራም ነው ዛሬ እንግዲህ እኔ ዮሴፍን ወደዚህ ስጋብዘው ዘም ብዬ አይደለም በባዶ አይደለም ዮሴፍን የጋበዝኩት ለዮሴፍ የተዘጋጀለት ልዩ ስጦታ አለ አንድ ተወዳጅ ከኛ ጋር በተደጋጋሚ በመስራት የሚታወቅ ድርጅትና ሰው እንግዲህ ዛሬ ዮሴፍን የተለየ ነገር አዘጋጅቼለታለሁ ብሏል እጅግ በጣም የተለየ ፕሮግራም ነው የሚሆነው ከዛ የበለጠ ግን ዮሴፍ ህይወት ላይ ያጋጠሙ አስቸጋሪ ነገሮች ነበሩ ከካሜራ ውጪ የነበሩ ነገሮች እነሱን እንዴት ተወጣቸው አሁንስ ምን ላይ ይገኛል የሚለው ምላሽ የምናገኝበት እጅግ በጣም ገራሚ ፕሮግራም ነው ዛሬ እኔም ኤክሳይትድ ሆኜ ነው ዛሬ ዮሴፍን
ወደዚህ ይዤው የመጣሁት። በእርግጥ ከኛ ጋር ከካሜራ ውጪ እለት በሚባል ደረጃ የምናገኘው ሰው ነው ዮሴፍ። ችግሮቹን ያለበትን ሁኔታ የምናማክረው ወንድማችን የሆነ ለዱካሾ ቤተሰብ የሆነ ሰው ነው ዮሴፍ። ነገር ግን እነዚህ ነገሮች ምላሽ ስለሚያስፈልጋቸው ዮሴፍን ይዘነው መተናል ማለት ነው። እንግዲህ ዮሴፍና ኤልሳ ወደዚህ ይመጣሉ። ግን ስለ ዮሴፍ አንዳንድ ነገሮችን ማስታወስ የምትፈልጉ ሰዎች ካላችሁ ተቀንጭባ የተዘጋጀች ቪዲዮ አለች። እሱን አይታችሁ ስትመለሱ ዮሴፍና ኤልሳን እዚህ ጠረጴዛ ላይ ይዣቸው እገኛለሁ ማለት ነው። አብራችሁኝ ነው። ቆይ ተረጋጋ። ቆይ ተረጋጋ። ቆይ አንዴ። አይ የጨንቆ አልጨነቀም። አይ ተነስ ጎበዝ ተነስ። እንደዚህ በዚህ ሙቀትም እንደዚህ አይነት ነገር ለብሶ መኖሩ ጥሩ አይመስለኝም ዮሴፍ። ስለዚህ እሱን እንድናወልቅ እርዳ። ረጋበልና ሳያቸው ይሻላል። ለምን ጓደኞች እኮ ናቸው። ምን ችግር አለው? ለኔ ሳይተከኛል። ኦኬ እሷ አይተዋለሽ። እሷ ናት ብዙ ነገር የነገረችንና ዮሴፍ ማድረግ የምንችለው እንደዛ ነው። አንደኛ አዲስ የሆነበት አንተ ቀረብከው፣ ሁለቱም ካሜራውን ስላየ ነው እንጂ ያው ምን ቀርቦ እኔና ማዘር ብቻ ነው፣ ሌላ ሰው አይቀርበው። ሁለተኛ ደግሞ እሺ ከምን መጣ ብለህ ልታምን ትችላለህ። የፊቱ ገጽታ በምን ምክንያት መጣ ማለት ኔቸር ነው ብለህ ብቻ ልታምን ትችላለህ ማለት። አንደኛ አውሬ ነው ብሎ ነው የሚያምኑት። ከቤኛ ሰው ደግሞ ታውቃለች እኩል ነው። እና ደግሞ ከእንደዚህ አይነት ለየት ካለ ተፈጥሮ ጋር ብዙም የመገናኘት እድላችን የጠበበ ነውና ጥላ ነገር አካባቢ ነው እዚህ መሆን ፈልገህ ነው? እኛ ዛሬ ወጥተን ሳትበላ መረዛ እዛ ጋር እንቀመጥ። ፕላስ ደግሞ ያው እኛም ፊቱን እስካሁን ድረስ ከፍቶ አላሳየንምና ፊቱ ላይ ያለ ልዩነት ካለ እሱንም እንድታይ ፊቱንም እንዲገልጽልን እንድታረግ እዚህ ይዛችሁት መጣችኋል? አዎ መኪና ውስጥ ነው። ኧረ እባክህ እንዴት ነው ማለት ይዛችሁ የመጣችሁበት ሁኔታ? እሱ አግሬሲቭ ሆኖ አስራችሁት ምናምን ነው? እንግዲህ ይሄ የለበስከውን ልብስ እንድታወልቅ ያለብህን ችግር እንዳለ ለዶክተር እንድትደረግ አንተ ያለብህን ነገር ተሽለ እንደማንኛውም ሰው እንደማንኛውም ሰው ነህና ሌሎችም ችግሮች ካሉ እሱን እንድናይ እንድናክም እንድንረዳህ ነውና በዛ ልክ እንድታስብ ነው የምፈልገው። ምንም የሚያስጨንቅህ ምንም የሚያስፈራህ ነገር የለም። ያንተ ቦታ ያ አይደለም። ያንተ ቦታ እዚህ ነው። የሰው ልጅ ሆነ እስከተፈጠርክ ድረስ ከዚህ ጋር ከኛ ጋር ነው ከሰዎች ጋር ነው መኖር ያለብህ። እሺ ምናልባትም እንዲረዳን እሱንም ለማየት እንዲጠቅመን ከላይ የለበሳቸውን ልብስ በማውለቅ ደግሞ ብናየው ጥሩ ይመስለኛል። ይሄ ከላይ ያደረከው ነገር አውልቀው። አትፍራይዞ አውልቀው። እሺ ይሄኛው እንኳን ቢያንስ ይሄኛው አዎ እኔ ማውለቅ አልፈልግም። ለምን? ሰዎች ይፈሩኛል። እሺ እንግዲህ ተመልካቾቻችን ተመልሰን መተናል። እንግዲህ ተመልሰን ስንመጣ ተወዳጆቹን የዱካ ቤተሰቦች ዮሴፍና ኤልሳን ይዘን ነው የመጣ ነው። እንግዲህ ተመልካች ስለናንተ ሁሌ ነው የምነግራችሁ። ብዙ ቶታዎች ነበሩ። ብዙ ሰዎች የናንተን ሁኔታ ማወቅ ይፈልጉ ነበር፣ ይጠይቁን ነበር። እንግዲህ ዮሴፍ ከምን ላይ ነው ምን ላይ ደረሰ እያለ የማይጠይቅ ሰው የለምና እንዴት ነህ ዮሴፍ? መጀመሪያ እሱን እንትን እንበል። ያው እግዚአብሔር ይመስገን ያው እዚህ ቀን ደርሰናል። ያው ብዙ ነገሮች አልፈናልም፣ ብዙ የምናልፋቸው ነገሮችም አሉ። ያው በፈጣሪ እርዳታ እዚህ ደርሰናል። ያው ብዙ ነገሮች ተፈጥሯል፣ ግን ያው ቀስ ብለን እናወራለን። እንግዲህ ብዙ ነገሮች እንደተፈጠሩ አውቃለሁ በዮሴፍ ዙሪያ። ዛሬ እንግዲህ ተመልካች ማወቅ አለበት የምንለውን ልክ እንትን እንላለን። እንዴት ነበር ግን ዮሴፍና አንቺ? እኔ እስከማውቀው ከጎኑ ነበር። እንዴት ነበር ያሳለፋችሁት ጊዜ? ያው እንደምታውቀው ዛሬ በጣም ከባድ ነበረ። በጣም እጅግ በጣም ከመነግር በላይ እንደውም እስካሁን ካሳለፍናቸው ይሄኛው ሳይቀር እምላለሁ። ያው እንደምታውቀው የዮሴፍ ህይወት በችግር የተሞላ ነው። ግን እግዚአብሔር ይመስገን፣ እግዚአብሔር ጥሎ አይጥልህም። ሁሌም የሚያሳልፍ ነገር ያዘጋጅልሃልና
የአሁኑ ግን በጣም ይከብዳል በጣም ማለት ነው። ያው እኔ እንግዲህ የችግሩ አንድ አካል ሳልሆን እኔ እንደከበደኝ እሱ ደግሞ ችግሩ እሱ ላይ የሆነ ያለ እሱ ምን እንደሚሆን መገመት መቼስ አይከብድም። ያው ታውቀዋለህ ለአንተ እንዲህ ብዬ አላብራራልህም። በመሀልም እየመጣ እየጠየቅከን ስለሆነ ስለምትደውልም ሁሉ ነገር ያው ካንተ የምደብቀው ስለሱ የለም። ምክንያቱም እዚህ ያደረሳችሁት እናንተ ስለሆናችሁ ያው ሁሉን ነገር ታውቀዋለህ። ግን ያው ከባድ ነው በጣም ከምነግርህ በላይ ማለት ነው። ያው ያን ችግሩን የምገልጽበት ለእኔ ቃል የለኝም እንደዚህ ብዬ ማለት ነው። ብቻ ግን ያው እግዚአብሔር ያውቃል። እሺ እንደው አዲስ የገባችሁበት ኤሪያ የተሻለ ኮሚኒኬሽን ከማህበረሰቡ ጋርም ዮሴፍም እንግዲህ ተመልካችም እንደሚያየው እንደዚህ ፊቱን ቀለል አድርጎ ማስክ አድርጎ ሁዲ አድርጎ ነው የሚንቀሳቀሰው። እንደ በፊቱ በጣም ራሱን ላለመታየት ጥረት የሚያደርግ አይነት ሰው አይደለም። አብዛኛው ማህበረሰብ እዛ አካባቢ ያሉ ሰዎችም የዱካም ፕሮግራም አይተው የሱን ኑሮ ህይወት የተረዱ ሰዎች ናቸውና እንዴት ነበር ኑሮ ግን አዲሱ ኤሪያ ላይ ከማህበረሰቡ ጋር ምን ያህል ተቀላቅለሃል? ያው ማህበረሰቡ ምስኪን ነው፣ በጣም ሰው ወዳጅ ነው። ያው እንደ በፊቱ ሳይሆን በጣም ሰው ሁሉ በደንብ አውቆኛል። በቃ ዮሴፍና ምናምን ይሉኛል ሲያገኙኝ ምናምን አብሽር ችግር የለውም ምናምን ይሉኛል። በርታ ብዙ ነገር ይታለፋል ብሎ ያበረታቱኛል። ህዝቡ አሪፍ ነው። ያው አሁን ያለንበትም አካባቢ አሪፍ ሰዎች ናቸው በብዛት ያሉት። ጥሩ ላይ ነው ያሉት ከማህበረሰቡ ጋር። እንዴት ነው እንግዲህ ያው እንደሚታወቀው የዮሴፍ ታሪክ ራሱን ነጥሎ ከማህበረሰብ ርቆ ጫካ ውስጥ እስከ መደበቅ ድረስ ያደረሰው የሰዎች መጠቋቆም ሰዎች እሱን አክሴፕት ማድረግ አለመቻላቸው ነውና አሁን ያላችሁበት አካባቢ ዮሴፍ በጣም እንግዲህ ተወዳጅ ሰው እየሆነ መጥቷልና እንዴት ነው ከማህበረሰቡ ጋር ያለው ነገር? እግዚአብሔር ይመስገን አሁን በጣም አሪፍ ለውጥ ላይ ነው ያለው። እንደምታዩም ሀሳቡን በደንብ መግለጽ ይችላል። እና ደግሞ አንዳንዴ እንዴት ነው ቦታም ለካ ወሳኝነት አለው ያልኩትኝ እዛ ሲሄድ ነው። አንደኛም እንዴት ነው በእውቀት ከፍ ያሉ ሰዎች ናቸው። የሰውን ጭንቅላት ወይም ደግሞ ሜንታሊቲ ሚናካ ንግግር የሚናገር ማንም የለም ማለት በቃ ሰው እስከሆነ ድረስ በሰውነቱ አምነው የሚቀበሉ ማህበረሰብ ናቸውና ያው የተለያየ ዝግጅትም ሲኖሩ ያው አንቀርም እንጠራለን። ከዛ ዝግጅት ያው እሱም በኮንፊደንስ ነው የሚሄዱት። ታውቃለህ ሰው የተሰበሰበበት ቦታ ብዙም ኮንፈርት አይሰጠውም። ቢሆንም ግን አሁን በቃ እየለመደ ነው። እና ደግሞ የተግባቢ ማህበረሰብ የምትለው ሰው አለ አይደለ? እንደዛ አይነት ማህበረሰብ ነው ያለው እና እዛ አካባቢ ብቻ ይሻላል። በፊትም ስለሚያውቁትኝ በፊት የነበረበት ቦታ አንዳንዴ መታወቅህም ለመናቅ ይቀርባልና አሁን ያለበት ማህበረሰብ ያው ግንዛቤ ስላለው ስለሱን ያው አሁን በሚዲያ ስለተከታተለው ያውቀዋልና መናገርም መንካትም አይፈልግም። እሱ እንደውም እንደህት እንደውም አክሴፕት አድርገው እሱን ያለውን ነገር ችግሩን ምኑን እየጠየቁ እንደውም ከኔ በላይ አሁን እነሱ አሉት ማለት ይችላለሁ። ይሄ አንዳንዴ ብቻውን መውጣት ይፈራል ነበርና በፊት እና ሁሌ ከጎኑ ነበርኩኝ እኔና አሁን በቃ ምኝበት ነው እኔ ሲወጣ ምንም የማልለውና እግዚአብሔር ይስጣቸው በጣም አሪፍ ጎረቤቶች አሉ ነው። ደስ ይላል። ስለ ዮሴፍ ስትጨነቁ የነበራችሁ ሰዎች ዮሴፍ ያጋጠመው ችግሮች አሉ፣ ያሳለፋቸው ሀዘኖችም አሉ። እጅግ በጣም ከባድ ነገሮች አጋጥመዋል በህይወቱ። ምንድነው ያጋጠመው የሚለውን ግን እነግራችኋለን። ከዛ በፊት ግን ዛሬ እንግዲህ እናንተን ድጋሚ እዚህ ቦታ ላይ ስጠራችሁ አንድ በጣም ትሁት የሆነ ግለሰብና እጅግ በጣም ተወዳጅ የሆነ ድርጅት ዮሴፍን መጠየቅ እንፈልጋለን። ስለሱ ብዙ ስናስብ ነበረ። ስለዚህ ዮሴፍን አገናኘን፣ ለሱ የሚሆን ነገር አለን ስላሉ ነው ዛሬ እናንተን እዚህ ድረስ የጠራዋችሁ። በዛ ላይ ደግሞ እንደምታውቁት ሁሌም እንደምነግራችሁ ተመልካች እናንተን ማግኘት ይፈልጋል። ስለእናንተ መስማትም ማየትም ስለሚፈልግ የተመልካችንም ጥያቄ ከመመለስ አንጻር ብለን ነው ዮሴፍ ህይወት ላይ የነበሩት ገጠመኞች ምንድን ናቸው የሚለውን እዛው ቦታው ላይ ሄደን የምናወራ ነው የሚሆነው። ለአሁን ግን እንንቀሳቀስ እንስላችሁ። ሰላም እንዴት ነሽ? ሰላም እንዴት ነው? ሰላም አለን። እንዴት ነው? ሰላም አንጎ እንደና ቆይ እንግዲህ እሱ ነው ያ ብዙም እንደላላቀም ነው። ዛሬ ባካር ስላገኘ ደስ ብሎኛል። ስላንተም የሰማሁት በጣም ደስ የሚል ነገር አለ። በድጋሚ አመሰግናለሁ። እንኳንም ባካር አገኘ። ስለሆነ እንዴት እሺ
እሷ ናት ኤልሳ ማለት። እንግዲህ ዮሴፍ ብዙ ታሪክ ታውቃለህ ስለሁለቱ። ዛሬ እንግዲህ በአካል እንድትገናኙ ነው ይሄንን ፕሮግራም ያዘጋጀ ነው። እንደው ስላገኘው ምን ተሰማ? በቁም እስከማይወርስ ጉጉት እየጠበቅኩት ነበር። ስላዩ ደስ ብሎኛል። ስላንተም የሰማሁት ነገር እውነት ከመጀመሪያው ጀምሮ ከበፊት ጀምሮ ያለው ነገር ስለሚደርሰው ነገር ያው እንሰማለን። መጨረሻው ይሄ ሆኖ በማየቴ በጣም ደስ ብሎኛል። እኛም ደስ ብሎናል። እስቲ ቁጭ ብለን እንግዲህ እንጫወታለን። እሺ ቁጭ ብለን እሺ እንግዲህ ተመልካቾቻችን ተመልሰን መጥተናል። ዮሴፍን እንግዲህ ለረጅም ጊዜ ስታወራኝ ነበረ። ስለዚህ ዛሬ ዮሴፍን አገናኝቻለሁ። የኛ ተመልካች ደግሞ በደንብ ያውቃል አንተን፣ ግን የማያውቁም አዳዲስ ሰዎች ስለሚኖሩ ራስን አስተዋውቀህ እንጀምር እስቲ። እሺ ዘሌ አመሰግናለሁ። ያው ምንም ጥያቄ የለው ብዙዎቹ እሸቴ ያው ያውቁኛል። በድጋሚ እንዳልከው ለማያውቁኝ ሰዎች እኔ እሸቴ ይባላለሁ። የሪል ስቴት ሴልስ ኮንሰልታንት ነኝ፣ የሽያጭ አማካሪ ነኝ። እንግዲህ ያው ዘሌን በተደጋጋሚ ያው ብዙዎቻችሁ ታውቁታላችሁ። የዮሴፍን ታሪክ ከመጀመሪያ እስከ መጨረሻ አሳዛኝም ነው፣ መጨረሻውም ደግሞ አስደናቂ ነው እና በተደጋጋሚ ዘሌን ጠይቄው ነበረ በቃ በአካል እንዳገኘው ወይም ደግሞ በምችለው ነገር በቃ ብረዳው ብዬ ለረጅም ጊዜ እንደገና ደግሞ በቃ የሆነ የምፈልገው አይነት መጨረሻው ሆኖ ስላገኘሁ ደስ ብሎኝ በዛም ደስታ የተነሳ ደግሞ ባግዘው ብዬ ባቅሜ የበኩሌን ያን የሆነ የሄድኩት መንገድ አለ። ዘሌ በድጋሚ ዮሴፍን ዛሬ ይዘህልኝ ስለመጣ ከልብ አመሰግናለሁ። እኛም እናመሰግናለን። እንግዲህ ብዙ ሰዎች እሸቱም እንዳለው በጣም ታውቁታላችሁ። በተደጋጋሚ እኛ እንደ ቤተሰብ ስናገኘው የነበረ እጅግ በጣም ተወዳጅና ትሁት ሰው፣ አብዛኞቻችሁ ስትነግሩኝ ነበር ቤት የመግዛት ፍላጎት ያላቸው ሰዎች አንተን ያገኙ ሰዎች እኛን ሲነግሩን ነበር። ጥሩ ሰው ነው ያገናኘን እያሉ ሲያመሰግኑ የነበረ ሰው ነህና እንግዲህ ዛሬ ቀኑ ደረሰና እጅግ በጣም ተወዳጅ የሆነው በዱካ ተመልካቾች እንግዲህ በታሪኩ እያዘኑ እያለቀሱ እየተደሰቱ ብዙ ሰዎች የዮሴፍን ታሪክ እንደዛ ነውና ያዩት። ተወዳጅ የሆነውን ዮሴፍን ዛሬ እንግዲህ ሰፖርት አደርገዋለሁ ወደኛ ይዘህልና ብለኝ ይዤ መጥቻለሁ። እንግዲህ ዛሬ ስናገኘው ደግሞ ተመልካችም አንተም ጥያቄ ይኖርሃል ብዬ አስባለሁ። ዮሴፍ ምን አይነት ህይወት እያሳለፈ ነበር የሚለውንም እየተጨዋወትን አንተም ኦፈር የምታደርገው ነገር ካለ እንደዛ አይነት ለቀቅ ያለ ፕሮግራም ይኖረናል ዛሬ። ዮሴፍ ብዙ ነገሮችን አሳልፏል። ብዙ መንገዶችን ብዙ ርቀቶችን ሄዷል። እንግዲህ ሁላችሁም እንደምታውቁት ዮሴፍ ከእናቱ ጋር ወይንም ከቤተሰቦቹ ወላጅ እናቱና ወንድሙ ጋር የነበረውን ነገር ሁላችሁም ታውቃላችሁ። በዚህ ጉዳይ ደግሞ የተፈጠሩ ችግሮች ነበሩ። እስቲ እንግዲህ ምንድነው የተፈጠሩት ችግሮች የሚለውን ከኤልሳና ከዮሴፍ የምንሰማ ይሆናል። ብዙ ነገር አጋጥሞናል። ያው እየተደዋወልንም እያወራንም ስለነበር እስቲ ምን ነበረ ያጋጠማችሁ ነገር የሚለው እስቲ ከናንተ እንስማ። እሺ ዞላ፣ ያው እንደምታውቀው እናቴና ወንድሜ ያው ወይ ትቶኝ ወይ ሊተውኝ ምንም አልቻሉ። እንደምታውቀው ያው ክስ ላይ እንደነበርን እናውቃለን። ያው ለነሱ ልንገራቸው፣ አንተ እንኳን ከኛ ጋር ብዙ ነገር ስታግዘን ነበር እና የነበርነው ከሳን ነበር እና ያፍት ነገር ነው። ከዚህ በፊትም ድጋሚ ነበር አንስተዋለች። ከዚህ በፊት ብሩን ልትወስዱበት ነው ምናምን ብላ እነሱንም እሷንም ከሳ ነበር እና ያው በዛ ምክንያት ነው አንደኛ የጠፋሁት። ሁለተኛ ደግሞ ያው አባቴ በጣም ታሞ ነበረ። እሱን ያው ጸበል ቦታ ምናምን ሕክምና ቦታ ስንመላለስ ነው በዛ ምክንያት ነው የጠፋ ነው። ያው በእነዚህ ምክንያቶች ናቸው ልጠፋ የቻልኩት። ያው ትንሽ ይከብዳል ከእናትህ ጋር ከወንድምህ ጋር ስትጣላ። ግን ያው ከዚህ ባስ ብዙ ነገሮችን ስላሳለፍኩኝ ያው ፍርድ ቤቱም ያው ክሱን ውድቅ ስላደረገ ያው እዚህ መጥቻለሁ ማለት ነው። እነሱንም ያው ሰላም ትቷቸዋል ማለት ነው። እዚህ ሌላ ሳስታውቂና ጉዳዩ ነው ያው ታውቀዋለህ። ለተመልካቾች በግልጽ ለማብራራት ያክል አንደኛ ዮሴፍ እንደተናገረው ክስ ላይ ነበረ። ያው ከሱም አልፎ ክሱ እኔ ጋርም ደርሶ ነበረ። ያው ከባድ ነበር። ያው እንደነገረ ፍርድ ቤቱ ውድቅ ቢያደርገው የፍርድ ቤት ኬዝ ደግሞ ታውቀዋለህ ምን ያህል እንደሚረዝምና ከሱ ጋር መንከራተት አለ። በጎን ደግሞ ኦኬ እሺ፣ ያው እንደምታውቁት ከዚህ በፊትም እናንተ ቢሮ ተገኝታ ከሳችኋለሁ ብላ ነበር ዝታብን የወጣችሁና
ያው የዮሴፍ ሀብት ወይም ደግሞ ከአባቱ የወረሰው ሀብት አለ ያገኘው ሀብት አለ አይደለ ያን ሀብት ልትጠቀሙበት ልትጠቀሚበት ማለትም እኔን ማለትና ደግሞ እናንተ ልትጠቀሙበት ፈልጋችሁ ነው ልትበሉት ነው አይነት ነገር አለ አይደለ እንደዛ ነገር ብላ ነበር እኔ ከሰሰችኝ ዮሴፍን ደግሞ ይገባኛል ሀብቱ የአባትህ ሀብት ለኔ የሚገባኛል ብላ ነበር የከሰሰችው ያው ያለንን ማስረጃ አቅርበናል ያው አንተም ብዙ ፐርሰናል ኬዞች ነበሩብህ ያው ከዛም ጎን ለጎን አልተውከንም አብረህን ነበርና ያለው ማስረጃ በቪዲዮም የነበሩ ብዙ ማስረጃዎች ስለነበሩ ያው ለፍርድ ቤት ገቢ አድርገን ነበር እሱ እና ያው ያኔን በተለይ ፍርድ ቤቱ አልተቀበላትም ውድቅ አድርጎባታል ያሱ ነበር ትንሽ ስትራግል የነበረ እግዚአብሔር ይመስገን ግን እሱንም ያው ያለፍነው ነው ብዙ ሙሉ ለሙሉ አለቀ ባይባልም ያው እየተመላለሰች ነው ብቻዋንም አይደለችም ወንድማም ተጨማሪ ልጇ ተጨማሪትም ዮሴፍ ወንድም ማለት ነው እሱም አለበት እሱ ነበር አንደኛው ስትራግል የሆነብን ነገር ሁለተኛው ደግሞ ዮሴፍ አባት በጣም ታሞ ነበር ያው አይታችኋቸዋል መጀመሪያም ታሞ ነበር አሁን ደግሞ በጣም እጅግ የባሰ ሁኔታ ውስጥ ናቸው መናገር አይችሉም መንቀሳቀስ አይችሉም ነገርና ምግብም በአግባቡ እየተቀበሉ አይደለም እና እሳቸውንም ማስታመም አለ ሆስፒታል መውሰድ አለ መመለስ አለ ያው ደግሞ ዮሴፍችን የመጨረሻቸውን እስትንፋሳቸው አብሮ መሆን ስላለበት ያው የአባትና የልጅ ታይም በደንብ አላሳልፉም እንደምታውቁትና አብሮ መኖር ስላለበት ያው እኔም ደግሞ ከጎኑ መኖር ስለነበረብኝ አንደኛው እሱም ስትራግል ሆኖብን ነበረ ያው እንደምታውቀው እሳቸውም ሌላ ባዳም ኮስት ያሉ ሰዎች ነበሩ ከዚህ በፊት በነበረ ህይወታቸውና ያው እሳቸው ቢተውትም መንፈሱ አልተወቸውም አለቀቃቸውም ነበርና እሱም ነገር ስትራግል ነበር በጣም ጸበል ቦታ ያስቸግሩ ነበርና ከሳቸው ጋር ራሱ ኃይላቸው የአባትየው ሳይሆን የመንፈሱ ስለነበረ ከሳቸው ጋር ራሱ በጣም ብዙ ትግል ነበረ በጣም ያዝል ነበር የነበረ ሁኔታ እሳቸውን ይዞ መቀመጥ ራሱ ጸበል ውስጥ ከባድ ነበር ቤተክርስቲያንና እሱም አለ ሶስተኛው ደግሞ ያው ዮሴፍ እንግዲህ የሰርጀሪውን ሁኔታ ለከሄድ ፕሮሰስ ጀምሮ ነበረ ያ ፕሮሰስ በጣም እንትን ሌት ሆነብን አንደኛ ደግሞ የፍርድ ቤት ኬስ ሲጨመር ደግሞ የባሰ ታንጓተተብንና ያው እንግዲህ ችግር ላይ ችግር እየተደራረበ ነገሮችን በጣም አክብዶብን ነበርና ብቻ ግን እግዚአብሔር ይመስገን ያው እስካሁን አለ እንግዲህ እንደሚታወቀው ተመልካችም እንደሚያውቀው ዮሴፍ የሰርጀሪ ጉዳይ ስፖንሰርድ ነው ስቲል ሐሳባቸውንም አልቀየሩም ነገር ግን እኛ እዚህ ያጋጠሙን በነበሩ ችግሮች የተነሳ የዮሴፍ ሰርጀሪ እየተራዘመ እየተንከባለለ ዛሬ ላይ ደርሷል እንግዲህ የብዙዎቻችሁ ጥያቄ ስለነበረ ዮሴፍ ምን ላይ ነበረ እንዴት ነው ያለው የሚለውን ለመመለስም ነው ዛሬ እዚህ ይዘነው የመጣ ነው እሸቴም እንግዲህ በተደጋጋሚ የዮሴፍን ታሪክ ከሚከታተሉ ሰዎች ውስጥ አንዱ አንተ ነህና ዛሬ ምንድነው ይዘህልን የመጣው የሚለውን እስቲ እንስማ እንደሰማችሁት ነው ያው እሷ ኤልሳ እንደተናገረችው ታሪኩ ያው ከመጀመሪያው ቅድም ላይ እንዳልኳችሁ ከመጀመሪያ እስከ መጨረሻ ያለው ነገር መጨረሻው ማስደናቂ ደስ የሚል ነው ሁላችንም አስደስቶናል መጀመሪያም ላይ አሳዛኝ ታሪክ ነበር አስደሳች ሆኖ በመገኘቱ በጣም ደስተኛ ነን እና ዛሬ የመጣሁበት በዋነኝነት ምክንያት ያው አንደኛ ምንም ጥያቄ የለውም እሱን በአካል ለማግኘት ነው በአካል እንዳገኝ ደግሞ ያው ዝም ብሎ ከኔ ጋር የተያዘው ነገር ምንድነው ሴልስ የሽያጭ አማካሪ ነው ብያለሁ ያው ከምን ጋር ይያዛል ከሪል ስቴት ጋር ይያዛል ማለት ነው ለነገርኳችሁ ምንድነው ዛሬ በዋነኝነት ከዚህ በፊት ብዙ ጥያቄ ጠይቃችሁኝ ሰዎች አላችሁ ብዙዎቻችሁ የቤት ባለቤት አድርጋችኋለሁ እግዚአብሔር የተመሰገነ ይሁን አምናችሁኝ እንደምስጋናም ጭምር ነው ለኔም ትልቅ ውለታ ማለት መታመን በጣም እንትን ነውና ብዙዎቻችሁ በቁጥር ደረጃ ከመቶ ቤት በላይ የቤት ባለቤት ሆናችኋል በእኔ ስም ማለት ነው በእሸቴ በጣም ነው ማመሰግናችሁ በዚህ ስራችሁ ደግሞ ምንድነው ብዙ ሪል ስቴቶች ከተማ ውስጥ ያሉ ሪል ስቴቶች ከኔ ጋር መስራት ይፈልጋሉ ግን ያው እነሱ መስራት ቢፈልጉም ሰው ነኝ ነው አምኖ የሚገዛው ካምፓኒው ማን ነው ወዴት ነው ምንድነው ከዚህ በፊት ምን ሰርቷል የሚለው እንደገና ደግሞ ሎኬሽን ብዙ ጊዜ የሎኬሽን ጥያቄ ጠይቃችሁን ሰዎች አላችሁ ጥሩ ሎኬሽን ይዤላችሁ መጥቻለሁ ዛሬ ብዙዎቻችሁ በተደጋጋሚ ለ5 ወር ለ6 ወር ያክል የሚደውሩልኝ አሉ ከስዊዘርላንድ ከስዊድን እንዲሁም ደግሞ ማንንም የሚባለው ከለንደን በጣም ብዙ ደንበኞች መሃል ከተማ እሺ ፕሊስ መሃል ከተማ ላይ ፈልግልን ብላችሁ ለጠይቃችሁ ሰዎች ዛሬ መልስ ይዤላችሁ መጥቻለሁ መሃል ከተማ የከተማችን እምብርት ቦታ ላይ እምብርት ቦታ የሚባለው የከተማችን የት ነው መጣለው ወደ ስሙ ከዛ በፊት ግን ምንድነው ወደዛ ጉዳይ ከመምጣቴ በፊት ለዮሴፍም የሰራነው ስራ አለ በእናንተ የተነሳ ብዙ ድርጅቶች እኔን አመስግነዋል ብዙዎችን የቤት ባለቤት በማድረግ ከዛ ውስጥ እንግዲህ ወደ 3 ዋንጫዎችን አግኝቻለሁ ዛሬ እነዚህ ዋንጫ ሽልማቶች ብዙዎችን የቤት ባለቤት ስላደረኩ ብሎ ካምፓኒዎች ይሸለሙ ናቸው
ይሄ የማን ውጤት ነው? የእናንተ ውጤት ነው። በጣም አመሰግናለሁ። በጣም ነው የማመሰግናችሁ ስላመናችሁኝ። እግዚአብሔር ከእናንተ ጋር ይሁን፣ መጨረሻችሁን ያሳምርላችሁ፣ የገዛችሁትን ቤት ለመኖር ያብቃችሁ። እኔ በቃ በጣም ከምን በላይ ተሰምቶኛል። ሀገራችሁ መታችሁ የምትፈልጉትን ኑሮ እንድትኖሩ እግዚአብሔር ከእናንተ ጋር ይሁን፣ ይርዳችሁ። ከልብ አመሰግናለሁ። ይሄ ለእናንተ ነው የሚሸለው። በጣም አመሰግናለሁ። ይሄ የእናንተ ውጤት ነው። ከልብ አመሰግናለሁ። ሌላኛው ምንድነው ዘሌ እንደዚሁ የሚዲያውን ስም መጥቀስ አልፈልግም። ምንድነው ምናልባት እኔ ከዚህ በፊትም ከአንድ ዓመትም ከሁለት ዓመት በፊትም የምታውቁ ሰዎች ትኖራላችሁ። በቃ ብዙዎችን በቅርብ ጊዜ ሊሆን ይችላል እዚህ እናንተ ጋር የተዋወቅ ነው። ከእናንተ በፊት ግን የተዋወቅኳቸው ብዙ ሰዎች አሉ። ብዙዎችን የቤት ባለቤት አድርጌያለሁ እና ይሄንን ጽናቴን ተከታትሎ አንድ ሚዲያ ሽልማት አበርክቶልኛል። ይሄንን ሽልማት ምንድነው ከለሩ ጥቁር ነው። ጥቁር ምንድነው የጽናት ምልክት ነው ብሎ ነው ያስረዳኝ። ከዛ ምንድነው ባንዲራ ይዟል። ባንዲራ ምንድነው ለሀገር የሚጠቅም ነው። ይህ ሰውዬ ለሀገር የሚጠቅመውን ባንዲራ ይዟል። ሶኔ ማንኛችንም ምድር ላይ ብንሰደደው ምንም ጥያቄ የለውም። መኖሪያ ለመኖር ቤት ለመቀመጥ ነው። መኖሪያችን ለመስራት ነው። ማንኛችንም የምንፋጋው ብር የምናገኘው ወይ መኪና ነው የምንገዛው ወይ መኖሪያ ቤታችን ነው። ሶ እነዛን ነገሮች እኔ ለውጭ ላለው ዲያስፖራዎች በማቅረቤ ይሄንን ሽልማት ባንዲራው የሚጠቅሙ ነገሮች ያው ቤት አፓርትመንቶችን እንዲህ ይዤ አቅርቤላችሁ ብዙዎቻችን የቤት ባለቤት አድርጌ በጣም ተደስቶ ይሄንን ሽልማት አበርክቶልኛል። ሌላኛው ሚዲያ ማለት ነው። ከልብ አመሰግናለሁ። በስተመጨረሻም እንግዲህ ወደ ጥያቄዎቹ ስመጣ ልቀጥል። ወደዛ ስመጣ ምንድነው ብዙዎች የጠየቃችሁን ጥያቄዎች አላችሁ። ብዙዎች ማለት ነው የጠየቃችሁን ጥያቄ አለ። እንግዲህ ዘግቼ በመምጣቴ በጣም ከልብ በጣም ይቅርታችሁን እንትን እላለሁ። ብዙዎቹ ከዚህ በፊት መሰራ ያቀረብኩት ቤት ላይ እነሱን መጨረሻቸው ላስጨርስ ብዬ ነው አሁን ዛሬ ላይ ይዤላችሁ የመጣሁት። ቀደም እንዳልኳችሁ በከተማችን እምብርት ቦታ ላይ ወዳጅነት ፓርክ 4 ኪሎ ሴንተር የሆነ ቦታ ነው። ዛሬ ላይ ከንትና ጋር ሲያወዳድሯት ነበር። በነገራችን ላይ ያን ሰፈር ምናልባት አሁን በኮሪደር ልማት ምን ያክል እንዳማረ ከፓሪስ ምናምን እያወዳደሩ ቲክቶክ ላይ ያየነው ነበርና አሁንም ቢሆን የኛ የኢትዮጵያ ከተማ አይመስልም። እዛ አካባቢ ያለ ቦታ ይሄ ቸርችል ጎዳና ወዳጅነት ፓርክ አካባቢ 4 ኪሎ ፒያሳ ዘሌ በቅርብ አይተው ከሆነ በማታ በተለይ ያስደነግጣል። እና ምናልባት እዛ ቦታ ላይ ለረጅም ጊዜ ሌላ ካምፓኒዎች እዛ ቤት እንዳቀርብ እንትን ብለው ነበር። ምንድነው ካሪው በጣም ትልቅ ነው። ቤቶቹ ኮስቱ በጣም ውድ ነው። ያንን ላቀርብ አልፈለኩም። ዛሬ 2 ወር ያክል ነው እዚህ ላይ ሪሰርች የሰራሁት። ለ2 ወር ያክል ሪሰርች ሰርቼ ለኔ ለሚያምኑ ደንበኞች ይመጥናል ብዬ አቅርቤያለሁ። ባለ 21 ወለል ወደ 8 ህንጻዎች ናቸው ካምፓኒው ይዞት የመጣው ማለት ነው። 8 ህንጻዎች ናቸው። ከ8 ህንጻዎች ውስጥ አንድ ህንጻ በቅናሽ ዋጋ ከሁሉም በ30% ዲስካውንት ለሽያጭ አወጥቷል። G+21 ነው። የከተማችን ሴንተር የሆነ ቦታ ነው። ይህ ቦታ ሎኬሽኑን ሳጠናው ነገ ተነገ ወዲያ ላከራየው ቢሉ መልሼ ልሽጣው ቢሉ እለቱን የሚሸጥ ነው። እለቱን በዶላር የሚከራይ ነው። በወር ሳይሆን በየቀኑ በቀን ለአንድ ቀን አዳር እየተባለ ጀስት እንደ ሆቴል መከራየት የሚችል ሎኬሽን ነው። ቤት ነው። በጣም እጅግ ቅንጡ አፓርትመንት ነው። ይህን ስል ግን ዋጋው እንዳያስፈራችሁ በጣም ምክንያቱም በ7 ህንጻዎች ማግኘት ስለሚችል አንዷን ህንጻ ብቻ ለዚህ ለዮሴፍ በጣም አሳዛኝ ታሪክ ነው። እንግዲህ እሱን የሚከታተሉት ብዙ ኦዲየንሶች አሉ። በጣም ብዙ ተመልካች ነው ያለው። ብዙ ሰው በጉጉት ይጠብቀዋል። ለሱና በዙሪያው ላሉ ሰዎች ይህን ህንጻ 30% ዲስካውንት አወጣን። ከባለ 1 መኝታ እስከ ባለ 3 መኝታ ድረስ በ10% ቅድመ ክፍያ ብቻ። ይህ ቤት ታዲያ እንዴት ነው እንዳስፈራችሁ? ዋጋው በጣም ቅናሽ ነው። በ3 አመት ነው ያለምንም ወለድ ጭማሪ የምትከፍሉት። ካሬዎቹ ቀድም ላይ ካሬ ምንድነው ብዙዎቹ ከተማችን ላይ ያሉ ሪስቶች ካሬ ትላልቅ ካሬ ነው የሚያደርጉት። ምክንያቱም ከተማ ላይ ሲሰራ ቤት መሀል ከተማ ላይ አይፈረድባቸውም። እንደ ዲቨሎፐር ተጠግቼ ሳያቸው በጣም ሀብታም ካልሆነ በስተቀር ለምሳሌ አንድ ቤት 120 ካሬ አድርጎ ሲያወጣውና 60 ካሬ አድርጎ ሲያወጣው ዴቨሎፐሩ ተጎጂ ነው የሚሆነው። ተጎጂ ነው ስል 60 አድርጎ ቢያወጣው ኮመኔሪያ ምናምን ሲባል በ120 ካሬ ማድረግ የሚችለውን ወደ 140 ካሬ ይደርስበታል። 20 ካሬ ይሸፈንበታል ማለት ነው። ያጣል ማለት ነው። ብዙ ጊዜ አንዳንድ ሀብታም ካልሆነ በስተቀር ትላልቅ ወይ 150 ካሬ ነው ወይ በ200 ካሬ ነው ምናምን ላይ መሀል ከተማ ላይ የሚገኘው። ይሄን ደግሞ ፕራይሱን ስሰራው አፎርድ ያደርጉትም አብዛኛው ሰዎች። ታዲያ ነው ምን ይዤ የመጣው ዛሬ
እዚህ ከተማ ላይ ይሄን ባለ ሀብት ድርጅት ማለት ነው ቤቶቹ ከ48 ካሬ ጀምሮ ይዞት መጥቷል። ከ48 ካሬ ጀምሮ ይዞ መጥቷል። ያ ምንድነው በተለይ ዲያስፖራ ውጭ ሀገር ላይ ለሚሰደደው ሰው ከእለት ከሚያገኘው አጠራቅሙ ቀስ እያለ እንዲከፍል አድርጎ ነው ይዞት የመጣው። ለምሳሌ ባለ አንድ መኝታ ቶታል ፕራይሱ ወደ 5 ሚሊዮን ብር አለ። ባለ አንድ መኝታ ብለን ይዘን የመጣ ነው በ5 ሚሊዮን ብር ቶታል ፕራይሱ። እንግዲህ አስብ ሴንተር ቦታ እምብርት ቦታ ይተባል። እንግዲህ ብዙዎቻችሁ ትከታተላላችሁ፣ ብዙ ሪል ስቴት ሎኬሽን ትጠይቃላችሁ። እንግዲህ የከተማችን እምብርት ቦታ ትልቁ በቃ ሴንተር የሚባለው ቦታ ላይ ባለ አንድ መኝታ በ5 ሚሊዮን ብር ነው የሚሸጠው። አዋጥቶት ነው ወይ? እንዳልኩ ነው። በጣም ሀብታም የሆነ ድርጅት ነው። መርዳት ይፈልጋል። ለአንዱ ህንፃ ብቻ ነው ኦልሞስት አንዱ ህንፃ ላይም ሁሉንም አይደለም ለተወሰኑ 20 ለ25 ቤቶች ምናምን የፈቀደልኝ ለ25 ቤቶች ነው። እዚህ ቦታ ላይ በ5 ሚሊዮን ብር ነው እየሰራ ያለው ባለ አንድ መኝታ። መጀመሪያ የሚከፍለው 10% 500 ሺህ ብር ነው። ብዙዎቻችሁ የገዛችሁትም ታውቁታላችሁ ከዚህ በፊት ስንት ብር እየከፈላችሁ ባለ አንድ መኝታ የቤት ባለቤት እንደሆናችሁ። እዚህ ቦታ ላይ በ500 ሺህ ብር የባለ አንድ መኝታ የቤት ባለቤት መሆን ይችላልላችሁ። ሌላኛው ባለ ሁለት መኝታ ቶታል ፕራይሱ በአጠቃላይ ወደ 7 ሚሊዮን 800 ሺህ ብር። አስቡ ያዋጣዋል ያዋጣው ለምንድን ነው ከሰማችሁ ትረዱኛላችሁ። የመጀመሪያው 10% 780 ሺህ ብር ነው። 780 ሺህ ብር ከፍላችሁ 90ውን እስከ 3 አመት ያለምንም ወለድ ማቴሪያል ቢጨምር ባይጨምር ፊክስድ በሆነ ፕራይስ በዚህ ትጨርሳላችሁ። ባለ 3 መኝታ ብዙ አይነት የካሬ አማራጮች አሉ። ባለ ሁለትም ሆኖ ከመርጬ ነው የነገርኳችሁ። ባለ ሁለት ሆኖ ከ7 ሚሊዮን 800 ሺህ እስከ 1 ሚሊዮን 100 ሺህ እስከ 11 ሚሊዮን ማለት ነው። በቅድመ ክፍያ ከ780 ሺህ ብር ቅድመ ክፍያ እስከ 1 ሚሊዮን 100 ሺህ ብር ትልቅ ካሬ ሆኖ ያው ቤዝዶን ካሬ ስለሚለያይ ማለት ነው። ሌላኛው ባለ 3 መኝታ ነው። ባለ 3 መኝታ ከ12 ሚሊዮን ጠቅላላ ዋጋው ማለት ነው እስከ 16 ሚሊዮን ብር ድረስ አለ። በቅድመ ክፍያ ስንሰራው ከ1 ሚሊዮን 200 ሺህ ብር እስከ 1 ሚሊዮን 100 ሺህ ብር ማለት 1 ሚሊዮን 200 ሺህ ብር ከፍላችሁ እምብርት ቦታ ላይ መሀል ከተማ ላይ ወዳጅነት ፓርክ አጠገብ ከፊታችሁ የተለያዩ መዝናኛዎችን እያያችሁ የራሱ ቴራስ ሰገነት አለው አፓርትመንቱ በቂ የሆነ የመኪና ማቆሚያ ይኖረዋል። እዛ ላይ እየተናፈሳችሁ የከተማውን እንጆይ እያደረጋችሁ ባለ 3 መኝታ የራሱ በረንዳ አለው 1 ሚሊዮን 200 ሺህ ብር ከፍላችሁ ባለ 3 መኝታ የቤት ባለቤት መሆን ትችላላችሁ ማለት ነው። ቀሪውስ እንዴት ይከፈላል? 90% ኦልሞስት ከ15 እስከ 20 ዙር ባለው ጊዜ ውስጥ ከፍላችሁ እንድጨርሱ 5% ያገኛችሁትን በ3 ወር በ4 ወር ጋፕ ለምሳሌ ባለ 3 መኝታ 12 ሚሊዮን ብር የነበረውን ውስጥ 1 ሚሊዮን 200 ሺህ ብር ነው 10%። ከ3 ወር ከ4 ወር በኋላ የሚጠየቀው 600 ሺህ ብር ነው። ስለዚህ 600 ሺህ ብር እየከፈለ 600 ሺህ ብር ማለት እንግዲህ በርግጥ ብዙ ሊሆን ይችላል፣ ግን ከቦታው አንፃር በጣም ትንሽ ነው። የዚህ የቤት ባለቤት ሁኑ እያልን እንነግራቸዋለን ማለት ነው። እሺ እንግዲህ ይሄ በጣም ደስ የሚል ገለጻ ነው ያደረክልን። አብዛኛውን ጊዜ ሁላችንም ሐሳብ የሚሆንብን ነገር ምንድነው ጥሪቱን ነው አይደል ኢንቨስት የሚያደርገው። በተለይ ደግሞ የኛ ተመልካቾች አብዛኞቹ ያው እንደምታውቀው ከሀገር ውጭ የሚኖሩ ሰዎች ናቸው። ፐርሰናሊም እኛን የሚያማክሩን አሉ። እንዴት ነው የቱጋ ነው የሚያዋጣው በየት በኩል ነው የሚለው ብዙ የሚያማክሩን ሰዎች አሉ። የህይወት ዘመን ጥሪታቸውን ነው ኢንቨስት የሚያደርጉት። ይህንን ሲያደርጉ ደግሞ አንደኛ ቦታው የት ነው ሪል ስቴቱ የት ነው የሚገነባው የሚለውንና ምን አይነት አድቫንቴጆች አሉት ምን ያህልስ ታማኝ ነው ድርጅቱ የሚለውን በተደጋጋሚ ይጠይቃሉና ዛሬ እንደው ካገኘው ያልቀረ አንተ እነዚህን ጥያቄዎች እንድትመልስልኝ ስለፈለኩኝ ነው። እስቲ እነዚህን ጥያቄዎች መልስላቸው። እሺ እንዳልኩ ኦዲየንሳችሁ በጣም ነው እንግዲህ ብዙ ኃላፊነት ላይ ሰጠኝ ለኔ ብዙ ኃላፊነትም አለብኝ እናንተ ላይ ማለት ነው። እንግዲህ በተለይ እነዚህ ሽልማቶች ሳገኝ በቃ ለእናንተ ኦዲየንስ ምን አይነት ነገር ማቅረብ እንዳለብኝ ብዙ ሪስኮችን ወስጄ ብዙ ልፋቶችን ለፍቼ ቅድም እንዳልኳችሁ 2 ወር ነው ያጠናሁበት። እዚህ አፓርትመንት ላይ ከዚህ በፊት ምንም ጥያቄ የለውም። ዘሌ ቅድም ብለዋል ሎኬሽን ምን ያክል ታማኝ ነው እና ምን ፋሲሊቲዎች አሉት። እነዚህ ወሳኝ ጥያቄዎች ነው ሪል ስቴት ላይ ስትገዛ ማለት ነው። ቅድምም ብለዋል እንደውም እኔ ለመግለጽ እንትን ብሎ ጥሪት ነው ለካ የሚባለው ብዙዎቻችን ይዘላው ጥሪት ለማፍራት ነው የሚባለው እሱ ነገር ነውና ስለ ሎኬሽኑ ቅድምም ብያቸዋለሁ። የከተማችን እምብርት ቦታ ነው። በዙሪያው ለሜክሲኮ ቅርብ ነው። ለፒያሳ እዛው ጋር በወክ ነው የሚሄደው።
ቸርችል ጎዳና አደባባይ ጋር ያለው ወዳጅነት ፓርክ ፊት ለፊት ነው። ስለ አካባቢው ልማት ምንም ጥያቄ የለውም። ማታ በቪዲዮ ኮል ደውዬ ሁሉ አካባቢውን አሳያቸዋለሁ። ይሄን ይመስላል። ሎኬሽን አወራ። ስለ ትረስት ከዚህ በፊት ካምፓኒ ምንም ለሀገር ምን ሰርቷል የሚል ጥያቄ ከዚህ በፊት ከሪል ስቴት ውጭ ምን ስራዎችን ሰርቷል፣ አፓርትመንቶች ውስጥ በቁጥር ደረጃ ከ10 በላይ የተሳኩ ፕሮጀክቶችን አሳክቷል። በሎኬሽን አንፃር ማለት ነው። የተለያዩ ቦታዎች የቤት ባለቤት አድርጓል ካምፓኒ። ብዙዎች ዛሬ እየኖሩበት ያሉ ሳይቶች አሉ። እነዚህ በልምድ ከ10 ዓመት በላይ ልምድ አሉ። በሪል ስቴቱ ብቻ ማለት ነው። በሪል ሲስተር ካምፓኒዎች ከ30 ዓመት በላይ ቆይታ አድርጓል። ይሄ ሁለተኛው ጥያቄ ማለት ነው። ሎኬሽን እና ትረስት ከዛ ምን አይነት ፋሲሊቲዎች አሉት የሚለው ነገር ህንጻው G+21 ነው። እያንዳንዱ አባወራ በቂ የሆነ መኪና ማቆሚያ ይኖረዋል። በቂ የሆኑ ሊፍቶች ይኖሩታል። ከላይ ቴራሱን ሰገነት ይኖረዋል። እያንዳንዱ ቤት ሁሉም ተጨማሪ ሰራተኛ ክፍል ይኖራቸዋል። በቂ የሆኑ መታጠቢያ ቤቶች ይኖራቸዋል። ያው ዛሬ ምንም ጥያቄ የለውም። ዛሬ ለሚገነቡ ወደፊቷን ኢትዮጵያ የሚመጥኑ መንግስትም ስለሚያስገድዳቸው እጅግ ቅንጡ የሚባል ይሄ በተደጋጋሚ ብዙ ቦታ አውርቼዋለሁ። ቅንጡ ነው። መጨረሻ ስልጣኔ ተጠቅመው እየተገነባ ያለ ሪል ስቴት ነው። ይሄን ይመስላል። እሺ እንግዲህ ዛሬ እዚህ ስንገናኝ ያው የረጅም ጊዜ ጥያቄ ነው። ኦልሞስት ይሄንን 2 ወር ገደማ ዮሴፍን በዚህ አጋጣሚ እሱ እንዲጠቀም ካምፓኒው እድል ሰጥቶታል። እኛም ማድረግ የምንችለውን ነገር እናድርግና ዮሴፍ እንዲጠቀም እናድርግ። ብዙ ተመልካቾች የሚወዱት በብዙ መንገድ ያለፈ እጅግ በጣም የተፈተነ ሰው ስለሆነ እሱን መሸለም ይገባናል ብለህ ነውና ዛሬ ጠራን። ምን አዘጋጀንለት ዛሬ ዮሴፍ? እሺ ያው ኮሜንት ላይ እንዳየሁት የብዙዎች ደስታ ነው። በርግጥ እናንተ ነው ከዬ እኔ ለዮሴፍ ዛሬ ብዙ መንገዶችን ሄጄ ዮሴፍ አንድ የሰራ ነው ስራ አለ። እሱም እዚሁ ሰስፔንስ የሚያደርግ ቦታ በጣም አጓጊ በሆነ ቦታ ላይ የባለ አንድ መኝታ የቤት ባለቤት አድርገናል። ራሱ በጣም እናመሰግናለን። ይሄ በጣም ትልቅ ነገር ነው። ዮሴፍ እንኳን ደስ ያላችሁ። አመስግኑልኝ። እሺ በጣም ነው ሁለታችሁም ደስታችሁን ስትገልጹ የነበረበት መንገድ እጅግ በጣም የሚገርም ነው። በጣም ደስ እንዳላችሁ አውቃለሁ። ተመልካች ደግሞ የእናንተን ስሜት መስማት ይፈልጋል። የቤት ባለቤት መሆን ማለት በዚህ ዘመን እጅግ በጣም ከባድ ነገር ነው። ሁሉም ሰው የሚወጣው የሚገባው የሚለፋው እንደዚህ አይነት ጥሪት ለማትረፍ ነውና እንደዚህ አይነት ደግ ሰዎች ደግሞ እንደዚህ አይነት ትልቅ ነገር ሲሰጧችሁ የሚሰማው ስሜት አለና ምን ተሰማ ዮሴፍ? እሺ ዞላ በጣም ነው የተደሰትኩት። እውነት በቅድሚያ ያው ፈጣሪን ነው ማመሰግነው ከዛ ሁሉ መከራ ወጥቶ ለዚህ ቀን ያደረሰኝ እና በጣም ነው ለማመን ራሱ እየከበደኝ ነው እና በጣም ነው እጅግ በጣም ደስ ብሎኛል። ያው ይሄን የሚያክል ትልቅ ድርጅት ለዚህ ሲያንበሸብሽ በጣም ነው ደስታ የሚሰማና ያው ላደረጋችሁልኝ ነገር ያው በፈጣሪ ስም አመሰግናለሁ እና ያው ከሁሉም በላይ ደግሞ ለዚህ ቀን ላደረሰን ፈጣሪ ምስጋና አቀርባለሁ እና እናንተንም ከዛ ሁሉ መከራ እንደበረታና እንድጠነክር እዚህ ቦታ እንድደርስ ላደረገኝ ዱካሹም በዛሬ በጣም ላመሰግነው እወዳለሁ። እኛም በጣም እናመሰግናለን። በመቀጠል ደግሞ ያው ምንም ያው ቢሰለችም ያው ከጎኔ ሆና ስታበረታታኝና ስደግፈኝ ለነበረችው ለኤልሳ ደግሞ ትልቅ ምስጋና አለኝ። በእኔ ስም አመስግኑልኝ። እናት ደግሞ በተረፈ ያው ተመልካቾቻችን በሁሉም ነገር ስደግፉኝ ነበረ። እግዚአብሔር ያክብርልን። አመሰግናለሁ። እሺ ኤልሲም እንግዲህ የሆነ ነገር ትናለሽ ብዬ አስባለሁ። ያው በጣም ደስ የሚል ነገር ነው ማለት ደስ የሚል ሽልማት ነው። ስጦታ ነው የሚባለው ከሽልማት በላይ ደስ የሚል ነገር ነውና ያው ዮሴፍን ብዙ መከራ እንዳሳለፈ እናንተም ታውቁታላችሁ። ያው እግዚአብሔር ስጦታ ሲሰጥክ በመከራ ወረቀት ታሽጎ ነው የሚሰጥክና ያው ከብዙ መከራ በኋላ ለዮሴፍ የሆነ ደስ የሚል
ትልቅ የሆነ መከራውን የሚያስረሳው ነገር ሁሉ ያለና በዚህ አጋጣሚ ሺንም ድርጅቱንም በጣም እናመሰግናለን። ያው ይበል ይቀጥል የሚያሰኝ ስራ ነው የሰራኸውና እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። በጣም እናመሰግናለን በእውነት። በተደጋጋሚ እንደዚህ አይነት እድሎችን ይዘን የምትመጣ ሰው ነህ። ስለዚህ እጅግ በጣም አድርጌ ላመሰግንህ እፈልጋለሁ። እንግዲህ ዮሴፍን ይዘነው ስንመጣ አንድ ሰው እንግዲህ ዱካም ብሎ ደግሞ ነገ ቤት ለመግዛት የሚመጡ ሰዎች ይኖራሉ እና ለነሱ የተለየ ኦፈር አለ? አዎ አንደኛው እሱን ነው ከባለቤቱ ጋር ስንነጋገር የነበረው። ከዚህ በፊት ሳደርግ የነበረው ምንድነው ለሆነ ሰው የቤት ባለቤት እናደርጋለን፣ ከዛ ደግሞ ለኦዲየንሱ ግዴታ ነው። ምክንያቱም እንደናንተ አይነት ሰዎችን ማበረታታት ስለምንፈልግ መበረታታት ስላለባችሁ የምትወስዱትን ሪስክ እናውቃለን። ዘሌ በጣም ምንድነው የሚባለው እንዳንተ አይነት ሰዎችን 10 እጥፍ ያብዛሉ በአገራችን ላይ። ዘሌ ለዮሴፍም ትልቅ እንግዲህ ብዙዎቻችሁ ታውቁታላችሁ ምን ያክል ርቀት እንደሄዱ ምን ያክል መስዋዕት እንደሆነ። እንግዲህ የሰው ዝንጀሮ የተባለ ሰው ነው አይደል መጨረሻ ላይ ለማረጋገጥ ምን ያክል እንደለፉ ብዙዎቻችሁ ታውቃላችሁ። መጨረሻም እንግዲህ ጀግንነታቸውን ፈጣሪም የልባቸውን አይቶ እንደጠበቅ ነው እንግዲህ ብዙዎቻችሁ ሰምታችኋል። በቃ ደስ ብሎናል በዛ ነገርና ዘሌ ለእናንተ ምስጋና ይገባችኋል። እኔ እናንተ ሁሉንም ኦዲየንሱን እንግዲህ በአካል ስላገኙ ማለት ነው ሁሉም በአካል አግኝተው አንተን ማመስገን አንተን መርዳት የማይፈልግ ሰው የለም፣ ቀጥታ ኮንታክት ስለምናውቅ ማለት ነው። እንግዲህ እናንተ ነው ዘሌ ደጋግሜዋለሁ በጣም ከልብ እንዳንተ አይነት ሰዎችን ያብዛልን ብያለሁ። ሌላኛው ምንድነው ያንተን ኦዲየንስ ይሄንን አስመልክቶ ቀድም በቁጥር አንዱ ብሎክ ቢሆንም እንኳን ከአንዱ ብሎክም ስቲል 25 ቤት እስከሚሞላ ድረስ ነው ተብሎ ለ25 ቤቶች ብቻ ነው ለዮሴፍ በሸጥንለት ዋጋ ወይም ደግሞ ለዮሴፍ የቤት ባለቤት ባደረግነው በዛ በካሬ ዋጋ ሂሳብ ተሰርቶ ለ25 ቤቶች ብቻ ለእናንተ ኦዲየንስ የቤት ባለቤት ልናደርጋቸው አስበናል። ይሄ ብቻ አይደለም፣ በቁጥር ብቻ አይደለም። ሌላኛው 25% ቅናሽ። ይሄ 25% ቅናሽ ሲባል እንዳከፋፈላቸው ማለት ነው። እኛው ካምፓኒው ግዴታ የቤት ባለቤት ለመሆን የሚጠበቅበት አንድ ደንበኛ 10% ብቻ ነው የሚከፍለው። ግን ለምሳሌ ብዙዎቹ ባንክ ላይ ብር ያጠራቅማሉ፣ አጠራቅሙ ሚሊዮን ሊኖራቸው ይችላል። ባንክ ከሚያስቀምጡት እኛ ጋር ለምሳሌ 10% የሚጠበቅበት ሆኖ ከ10% በላይ የሚከፍል ከሆነ ለከፈለበት 25% ዲስካውንት ይደረግለታል። 30% ሲከፍል፣ 50% ሲከፍል፣ 100% ሲከፍል ለምሳሌ አንድ ሰው እዚህ ቅድም ባለ 3 መኝታ ያልኩ 12 ሚሊዮን ብር ነው ጠቅላላ ዋጋ። ይሄን ኦልሞስት 100% ለሚከፍል ሰው ከዚህ ላይ 25% ኦፍ ይደረግለታል። 25% ማለት ኦልሞስት ወደ 2.8 አካባቢ ማለት ነው። 2 ሚሊዮን 800 ሺህ ብር ዲስካውንት ይደረግላቸዋል። ስንት ማለት ነው? ወደ 7 ሚሊዮን 800 ሺህ ምናምን ባለ 3 መኝታ እምብርት ቦታ ላይ ሴት። በነገራችን ላይ ይሄን በደንብ አስተውሉበት። እኔ በጣም ብዙ ቦታ ስላዩ ማለት ነው በተለያዩ ሎኬሽን እኔም ብዙ ቦታ ሰራ ታዩኛለች። እዚህ ቦታ ላይ ድጋሚ የማይገኝ እድል ነው። ብዙዎቻችሁ ደግሞ ከዚህ በፊትም ካየነው ኤክስፒሪያንስ አንፃር ሊያልቅ ነው ዋጋ ለዚህ ብቻ ነው ስንላችሁ ብዙዎቻችሁ እንትን ብቻ የሚመስል ግፊት ብቻ የሚመስላችሁ ሰዎች አሉ። የተጠቀማችሁ ታውቃላችሁ። በአንድ ቀን ሌሊት በአንድ ቀን አዳር ከአንድ ካሬ ላይ ከ10 ሺህ ብር በላይ ያተረፉ ሰዎች አሉ። 10 ሺህ ብር በካሬ የከሰሩ አሉ። 10 ሺህ ብር በካሬ ያገኙ ሰዎች አሉ። በካሬ ከ100 ካሬ ላይ 1 ሚሊዮን ብር ያተረፋሉ። 1 ሚሊዮን ብር የከሰሩ አሉ። በአንድ ቀን አዳር ማለት ነው። ታውቁታላችሁ። አሁንም ተጠቀሙ። እኔ ለ25 ቤት ብቻ አይደለም የእናንተን ፎርስ አይቼ ከዛም በላይ ያስፈቅድላችኋል። ከዛም በላይ ማለት ነው። ማንን እሺ ዱካሾ ብላችሁ ከመጣችሁ አጌን ደግሞ እኔን ብዙዎቻችሁ እሺ ታቁኛላችሁ። የኔን የምታገኙት ፐርሰናል እኔን ለማግኘት የምትፈልጉ ሰዎች እታች የምናስቀምጠው ስልክ ቁጥር አለ። ብዙዎቻችሁ መታችሁ እሺ ብላችሁ ያጣችሁ ሰዎች አላችሁ። ኦኬ ምንም ማለት አይደለም። ግን አሁን የፐርሰናል ስልክ የኔ ታች የማስቀምጠው 27 ቤት እና 20 ቤት የሚገኘው ስልክ 092796 የሚለውና 0920 የሚለው በሱ ስልክ ቁጥር እየደወላችሁ አግኙኝ። ቀጥታ ቢሮ እየመጣችሁ የዚህ የቤት ባለቤት እንድትሆኑ እኔ የተቻለኝ የልጅ እናንተ እህቶች ያላችሁ ወንድሞች ያላችሁ እናት አላችሁ አባቶች አላችሁ በእናንተ ፊት እናንተ ነው ከዬ ጀስት ሽልማት እንዳስገኛችሁ እኔ እናንተ ቤት ልሸልማችሁ ያለው ሽልማት ማለት ነው። ብርቱ ቦታ ላይ በ500 ሺህ ብር የቤት ባለቤት ማለት ማይገኝ እድል ነው። የምሬ ነው። እኔ የበኩሌን ይሄን እወጣለሁ። እንደዚህ እንደወደዳችሁ እንዳከበራችሁ እኔ ደግሞ እናንተ ምን ጊዜም ስትኖሩበት እሺ እንድታስታውሱ ስለምፈልግ ቤት ቀላል ነገር አይደለም። የዚህ የቤት ባለቤት
ሁሉ ብዬ ፑሽ አደርጋችኋለሁ። እስከ 25% ዲስካውንት አስደርጌላችኋለሁ። እዚህ ቦታ ላይ እንዳልኳችሁ ባለ 3 መኝታ በ7 ሚሊዮን ብር መግዛት ትችላላችሁ። ባለ 2 መኝታ ወደ 5 ሚሊዮን ይደርሳል። ይሄ 100% ለሚከፍል 5 ሚሊዮን 3 ሚሊዮን ብር ይደርሳል። ባይዘው ዘላይ 3 ሚሊዮን ብር ዛሬ ኮንዶሚኒየም ራሱ አይሸጥም። የት ወደ አርሳ ወደ የሚባለው ቅርታ እሱን ስለማለቴ በ3 ሚሊዮን ብር እዚህ ቦታ ላይ ካሽ ለሚከፍል ሰው የቤት ባለቤት እናደርጋችኋለን። እዚሁ ጋር አንድ የመጨረሻ የምነግራችሁ ነገር ሱቅ ሾፕ በቃ ብዙዎቹ ካሬ ከ12 ካሬ ከ10 ካሬ ጀምሮ የብዙዎቹ ፍላጎት አሸንሽን ነው እሱ ነው። ከዚህ በፊት ሱቅ ሲባል ከ40 ካሬ በታች ላይ ሊኖር ይችላል፣ ከ30 ካሬ በታች አይኖር። አሁን ግን ከ10 ካሬ እስከ 500 ካሬ ድረስ ሱቅ አዘጋጅቼላችኋለሁ። ከባለቤቶች ከዴቨሎች ከባለሀብቶች ጋር ተነጋግሬ ማለት ነው። ይህ ቦታ የት ነው? ፒያሳ ላይ ነው። ፒያሳ ሞል የሆነ ሱቅ ብቻ ነው። እዚህ ቦታ ላይ አሁን የሱቅ ባለቤት እላለሁ። ይህ ሱቅ በዶላር ነው የሚከራየው። ዛሬ ላይ እንኳን አካባቢ ላይ በሰራሁት ሪሰርች የአንድ ካሬ ዋጋ የሚከራየው እውነት ላይ መስል ይችላል 3000 ብር ነው የሚከራየው። 3000 ሞል ያልሆነ ማለት ነው። ይሄ የሚሰራው ደግሞ ሞል ነው። ዝም ብሎ ሲንግል አፓርትመንት ላይ ሱቅ ስንት ነው ብለህ ለመከራየት 3000 ብር ነው። 10 ካሬ ለመከራየት 30000 ብር ነው የምትከፍለው። በእርግጥ ይሄን 10 ካሬ ምን ትሰራበታለህ? ለኤሌክትሮኒክስ ሞባይል ቤት ምናምን ሊሆን ይችላል። ጀስት ከሚያገኙ ጥቅም አንፃር ጀስት ብዙ ለስቱዲዮ ሊሆን ይችላል። 30000 ብር ነው የሚከፍሉት በወር ማለት ነው። ለ3 ወር 90000 እውነት ላይ መስላችሁ ይችላል። አገራችን ይሄን ያክል ሄዳለች። እንደዚህ ሞል ሲሆኑ ደግሞ ወደፊት ስንት ይከራያሉ? በዶላር ነው የሚከራዩት። ቢያንስ ይህ ሱቅ እስካሁን ገና ግንባታ ላይ ስለሆነ አላለቀም። ኦልሞስት 5000 ብር ነው አካባቢ ይከራያል። ስለዚህ 10 ካሬ በ50000 ብር ታከራያላችሁ። ፕሊዝ በተቻላችሁ አቅም እኔ ብቻ ነው የበኩሌን ባላችሁ ብር ውል እንድትዘጋጅላችሁ አድርጋለሁ። አሁንም የሱቅ ባለቤቱ ያል አሳስባለሁ። እኔ ልጃችሁ እኔ ወንድማችሁ እሸቴ። እሺ በጣም ይገርም ገለጻ ነው ያደረክልን። እሺ እንግዲህ እሺን ፐርሰናሊ በጣም አመሰግናለሁ ማለት እፈልጋለሁ። በጣም ብዙ ተመልካች ወደኛ ይደውላል። አንተ ጋርም የሚደውሉ ሰዎች እኛን ቀጥታ ማግኘት ነው የሚፈልጉት። እኛ እንግዲህ ካለን የስራ ጫናና የተደራረበ ነገር ተመልካቾቻችንን ፐርሰናሊ ያገኘን መሄድ በጣም ከባድ ነው። ያው እንደምታውቁት ኦልሞስት ወደ 300,000 ገደማ ተመልካች ነው ያለን። እነዚህን ፐርሰናሊ ማግኘት እኛ አንችልም። የቤት ጥያቄዎችን ያላቸው ሰዎች እሺን እንግዲህ እሺ ወንድማችን ነው፣ ታማኝ ነው። አብዛኞቻችሁ እየደወላችሁ የምታመሰግኑት ሰው ነው። እሺን እያገኛችሁ የቤቱን ጉዳይ እንግዲህ እሺ እንደኔ ሆኖ ስለማታሳፍር እኛን ተመልካቾች እኛን ውዶች ስላላሳፈርክ እስከ መጨረሻ ድረስ ተከታትለ ለነሱ ጥሪት የሚሆን ነገር ስለሰጣ አንተንም ማመስገን እፈልጋለሁ። ተመልካቾችም ማወቅ ያለባችሁ ሼም ማግኘት ማለት እኛም ማግኘት ማለት ነው። እንግዲህ እኛም ፐርሰናሊ ማግኘት የማይቻልበትን ምክንያት ታውቁታላችሁ። ሁሌ ሩጫ ላይ ነን። የአዲስ አበባ ኑሮ ደግሞ ሲጨመር ፐርሰናል ጉዳዮችም ሲጨመሩ እኛን ከኛ እያንዳንዳችሁን ማግኘት አንችልም። እሺን ስታገኙት ግን የንብረታችሁን የጥሪታችሁን ጉዳይ እንደኛ ሆኖ የሚጨርስላችሁ ሰው ነው። ያው እንዳያችሁትም እንግዲህ የትልልቅ ሽልማቶች ባለቤት ነው። ስለዚህ እዚህ በተቀመጡት ስልኮች በቀጥታ እሺን እያገኛችሁ ይሄንን የማይገኝ እድል አብዛኞቻችሁ እንደዚህ ስንላችሁ አሁን እየገባችሁ የመጣ ሰዎች አላችሁ። ከዚህ በፊትም እንደዚህ አይነት እድሎች ዋጋ ሊጨምር ነው ይሄንን ተጠቀሙበት ስንል ያልተጠቀማችሁ ሰዎች እየተጸጸታችሁ ስትነግሩኝ ነበር። አሁን ግን ይሄንን እድል እናንተ ተጠቀሙበት ማለት እፈልጋለሁ። በጣም እናመሰግናለን። እንግዲህ የዛሬው ፕሮግራማችን እንዲህ የተሳካና ያማረ ነው። ዮሴፍንና ደግሞ ተመልካቾቻችንን የቤቱ ባለቤት አድርገን የጨረስነው ያማረ ፕሮግራም ነው የሚሆነው። ቀደም ስትለኝ ነበር ወደ ድርጅት ሄደን ከዮሴፍ ጋር ያለውን ነገር እንጨርሳለን። ተመልካቾችን ግን እዚህ ጋር መሰናበት እንፈልጋለን። እጅግ አድርገን እናመሰግናለን ለነበራችሁ ቆይታ። እሺን በጣም እናመሰግናለን። ቤተሰብ ነው እኔም አመሰግናለሁ። ጥሬን አክብረህ ስለመጣ ሁሌም በጣም አክብራለሁ። በጠራው ሰዓት ባልኩበት ሰዓት ነው የሚመጣው። ዮሴፍ በአካል ስላገኙ ደስ ብሎኛል። ኤልሲ ነው ወዳችኋለሁ፣ አክብራችኋለሁ። እግዚአብሔር ከእናንተ ጋር ይሁን።